በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ገድለ ቅዱስ ጊዮርጊስ። ከዚህ በኋላ ቅዱስ ጊዮርጊስ ወደ ንጉሡ ተመልሶ አሁን የምትወደውን አድርግ አለው። ንጉሡም መልሶ ጊዮርጊስ ሆይ እኔ በአማልክቴ እምላለሁ፣ እኔ መከራ አጸናብሃለሁ እንጂ ልገድልህ አላስብም አለው። ከዚህ በኋላ ንጉሡ በእርሱ ላይ የሚያደርገውን እስኪመክር ድረስ ጊዮርጊስን እንዲያስሩት አዘዘ። በማግስቱ አዋቂዎችና የብረት ሰሪዎች እንዲሰበሰቡና ታላቅ ረጅም ያስፈራ የብረት መንኰራኵር እንዲሰሩ በውስጡም ርዝመታቸው ክንድ የሚሆን 2 የብረት እሾህ የመላባቸው 100 የብረት መውጊያዎች እንዲተክሉበት በዙሪያውም እግር ብረት እንዲያደርጉበትና በእግር ብረቱ ክብ ከንፈር ላይ እንደ መጋዝ ያለ ጥርስ እንዲያወጡበት በውስጡም እጅግ የሚያስጨንቁ የብረት ዛንጅሮች እንዲሰሩ አዘዘ። ከዚህ በኋላ ሌላ የሥቃይ መሣሪያ እንዲያዘጋጁ ካፋቸው የመጋዝ አይነት ጥርስ ያላቸው በግራና በቀኝ 2 ድስቶች እንዲሰሩ አዘዘ። ከወዲያና ከወዲህ በ2 ክፍል ተጋጣሚ ሆኑ ቀለበቶች አዞሩበት። እንደ መጋዝ አይነት ስለት ያለው መቁረጫ ሰሩለት። ዳግመኛ 2 ወገን ሆነው በክብነት የተጋጠሙ የመጋዝ አይነት ጥርስ ያላቸው ወዲያና ወዲህ የሚመላለሱ ሰይፎች ሰሩበት። በ40 ቀን ሰሩት። 20 በአንድ ወገን 20 በአንድ ወገን ሆነው የሥቃዩ መሣሪያዎች የሚያንቀሳቅሱ መንኰራኵሮች የሚስቡ ብርቶቹና ጉልበታሞች ወታደሮችን አዘዙ። መንኰራኵሩ ሥራው በቶሎ ተፈጽሞ ታላቅ የብረት መዝጊያ መስሎ ቆመ። ከዚህ በኋላ ቅዱስ ጊዮርጊስን ከእስር ቤት አምጥተው ወደ መንኰራኵሩ ላይ እንዲያወጡ ታዘዘ። ንጹሕ ብፁዕ ጊዮርጊስም በመጣ ጊዜ ንጉሡ ጊዮርጊስ ሆይ ለአጶሎም ብትሰዋ የመንግሥትን ዘውድ ታገኛለህ። ግን ክርስቶስን ለማገልገል የቈረጥክ ብትሆን ሥጋን ልትፈጭ በውስጧም ልትጣልባት ለአንተ ያዘጋጇትን ያችን መንኰራኵር አለው። ብርቱ ጀግና ጊዮርጊስም ጌታዬ ኢየሱስ ክርስቶስ ላገለግለው ቁርጠኛ ነኝ፣ በእኔ ላይ የወደድከውን ሁሉ አድርግ አለው። ቅዱስ ጊዮርጊስም ቀረብ ብሎ ያንን መንኰራኵር ባየ ጊዜ ሰውነቱ ደነገጠ። በልቡም ከዚህ መንኰራኵር እድን ይሆንን አለ። መለስ ብሎም የሕያው እግዚአብሔር ባለሟል ሆይ እንዲህ ያለውን ሐሳብ ለምን ወደ ልብህ ታስገባለህ? ወደ እሱ የተጠራበትን ዕድል ወቅ፣ ክርስቶስ ለአንተ በሽፍቶች መካከል ተሰቅሏልና ብሎ ሰውነቱን አጽናናው። ከዚህ በኋላ ከጌታዬ ከኢየሱስ ክርስቶስ በቀር በሰማይም በምድርም ሌላ አምላክ የለም አለ። አሜን ባለ ጊዜም ጭፍሮቹ አቅፈው አንስተው ወደ መንኰራኵሩ ላይ ያወረወሩት። መንኰራኵሩም 40 ሰዎች ያዞሩት ጀመር። እጅግም ተጨንቆ ለ10 ክፍል ተከፈለ። ዱድያኖስና 70 ነገሥታት በገንጤዎስ የግብፅ ንጉሥ ጠራቅሊኖስ ባዩ ጊዜ ድምፃቸውን ከፍ አድርገው አሕዛብ ሁሉ እኛ ከምናመልካቸው ከአጶሎንና ከዜውስ ከጵስድያና ከስቅማንድሮስ ከዳክና ከአንምጦንስ ከአርክሎስና ከሎጥን ከሴቶችም ውስጥ ከታላቂቱ ከአርጤምስ ከኤፌሶን አማልክት በቀር ሌላ አምላክ እንደሌለ ወቁ። ለእነሱ ምድር ትገዛለችና ሰማዩን በከዋክብታት ያስጌጡት። ለነገሥታት መንግሥትን የሚሰጧቸው የሚያበረቷቸው፣ ምድር ላይም እንዲሰለጥኑ የሚያደርጓቸው እነርሱ ናቸው። የኃይል ጭፍሮች የገደሉት የጊዮርጊስ አምላክ የት አለ? እስኪ ይምጣ ከእጃችን ያድነው እያሉ ጮኹ። ከዚህ በኋላ ነገሥታቱ የቅዱስ ጊዮርጊስን ደሙ የፈሰሰበትን አፈር ወስዶ ውሃ በሌለበት ጉድጓድ ውስጥ እንዲጥሉት፣ ክርስቲያኖችም ሥጋው እንዳያገኙትና በላዩም ቤተ ክርስቲያን እንዳይሰሩበት
ደሙ የፈሰሰበትንም አፈር ወስዶ ታምራት ያደርጉበት። ሥጋውን የወደቀበትን ደሙ የፈሰሰበትን አፈር የተቀበረበትን ጉድጓድ በታላቅ ደንጊያ እንዲደፍኑ ታዘዙ። 3 ሰዓት በሆነ ጊዜ ዱዲያኖስና ከእርሱ ጋር የነበሩ ነገሥታት ደስ ብሏቸው እርስ በርሳቸው እየተገባበዙ እረፍት ሊያደርጉ ከአደባባይ ተነሱ። ነገሥታቱ በሄዱ ጊዜ ፀሐይ ወዲያና ወዲህ ተከፈለ። በሰማይ ጨለማ ሆነ። ምድር ከመሠረቷ እስክትናወጥ ድረስ እጅግ መብረቅና ነጎድጓድ ሆነ። ተራሮች ተነዋወጡ፣ ኮረብቶች ተሰነጣጠቁ። ሰዎች ሁሉ ሰማይ ያለፈ እስኪመስላቸው ድረስ ባሕር ከወሰኗ ታወከች። 15 ክንድም ያህል ወደ ታች ወረደች። ሚካኤል የነጋሪት ድምፅ አሰማ። ጌታችንም ኢየሱስ ክርስቶስ በብርሃን ሰረገላ ላይ ሆኖ በማዕከለ ሰማይ ተገለጠ። እልፍ አእላፍ መላእክት ኪሩቤልና ሱራፌል በእሳት ፈረሶች ከበውት ነበር። የኃያሉ የቅዱስ ጊዮርጊስ ሥጋ ባለበት ጉድጓድ አጠገብ ቆመ። ጌታም ሚካኤልን ጉድጓዲቱን የጻድቁን የቅዱስ ጊዮርጊስን አጽምና ሥጋ ደም ስጪኝ በላት፣ እርሱ ከዚህ እንደገና ድን ይሆንን ብሎ ነበርና፣ እኔ የአብርሃም የይስሐቅ ያዕቆብ አምላክ እንደሆንክ ያውቅ ዘንድ ላስነሣው ወዳለሁ አለ። ሚካኤልም ሰብስቦ በፊቱ አኖራቸው። ጌታም አጥንቶቹን በእጁ ይዞ ወዳጄ ጊዮርጊስ ሆይ አዳምን የፈጠረች እጄ አንተንም የፈጠረች እርሷ ናት ብሎ በፊቱ እፍ አለበት። መንፈሰ ሕይወትንም አሳደረበት። እያሉ ጊዮርጊስም ከእንቅልፉ እንደ ተነሣ ሰው ተነሣ። መድኃኒታችንም አረጋጋው። እኔ ከአንተ ጋር ነኝና አትፍራ አለው። ከዚህ በኋላ ሳመው። ሰላምንም ከሰጠው በኋላ በፍጹም ምስጋና መላእክት በፊቱ እያመሰገኑ ወደ ሰማይ አረገ። ቅዱስ ጊዮርጊስ ግን በፍጹም ደስታ 70 ነገሥታትን እየፈለገ ወደ ሀገር ወጣ። ዱዲያኖስና 70 ነገሥታት ወደ ፍርድ አደባባይ ሲሄዱ አገኛቸው። ቅዱስ ጊዮርጊስም አንተ ከሃዲ፣ ነፍስ ከሌላቸው አማልክቶች ጋር አንተ እፈር፣ አንተ በርትተ የፈጣሪ ኢየሱስ ክርስቶስን ኃይል መቃወም እንደማይቻል እወቅ። አንተንና ርኩሳን ጣዖቶችን አሳፍራችሁ ዘንድ ከሙታን ለይቶ ያስነሳኝ እርሱ ነው። ከዚህ በኋላ ቅዱስ ጊዮርጊስ ንጉሥ ሆይ አንተ አታውቀኝምን እያለ ሮጠ። ዱዲያኖስም አንተ ማን አለው። እኔ በየክፍሉ የቆራረጣችሁኝ የገደላችሁኝ ከጉድጓድም ውስጥ የጣላችሁኝ ጊዮርጊስ ነኝ። በእግዚአብሔር ስም ላይ ለምን ትታጀራለህ? ቅዱስ ጊዮርጊስን ተናግሮ በዱዲያኖስ ፊት ቆመ። ንጉሡም ዱዲያኖስ አብረውት የሄዱ የነበሩ ነገሥታቱ በውኑ ይህ ውሃ በሌለበት ጉድጓድ ውስጥ የቀበርነው የነበረው ጊዮርጊስ ነው ወይስ መታት ይጫወትብናል አላቸው። የአርማንያው ንጉሥ መንገጤዎስ ይመስላል አለ። ቅዱስ ጊዮርጊስ ግን ይህም በሰማ ጊዜ እኔ የኢየሱስ ክርስቶስ ባሪያ ጊዮርጊስ ነኝ፣ እኔ የማመልከው የምታመንበት ከሃሊው አምላክ እርሱ ነው ብሎ አሰምቶ ተናገረ። ከፍተኛ መኮንን አድሎስም ቅዱስ ጊዮርጊስ ከሞት እንደተነሣ ባየ ጊዜ ከሃዲያን ሆይ ለምን አታፍሩም? እውነቱን ለምን ትሸሽጋላችሁ? ይህ በእውነት ሕያው የእግዚአብሔር ልጅ ኢየሱስ ክርስቶስ ከሞት ያስነሣው የሕያው እግዚአብሔር ባሪያ ጊዮርጊስ ነው። ስለዚህ እኔም ደግሞ በጌታዬ በኢየሱስ ክርስቶስ አምናለሁ፣ ከእኔ ጋር የእኔም ወታደሮች ከእኔ ጋር ያምናሉ አለው። ያን ጊዜ ከሃዲው ዱዲያኖስ ተቈጣ። ከዚህ በኋላ ከከተማ ወጥተው ራሳቸውን እንዲቆርጧቸው አዘዘ። በዚህ ሁኔታ ጥር 23 ቀን በዕለተ ሰንበት ሰማዕትነታቸውን ፈጸሙ። መንግሥተ ሰማያት ክብሩን ካለቃቸው ከአናድሎስ ጋር ወረሱ። ቁጥራቸው ወንዶችም ሴቶችም ሆነው 3900 ሆነ። ቅዱስ ጊዮርጊስም መልካሙን ተጋድሏቸውን እስኪጨርሱ ድረስ ሁሉንም ያረጋጋቸው ነበር። ቅድስት በረከታቸው አገልጋያቸው ከሕዝበ ክርስቲያኑ ጋር ይሁን
ለዘለዓለሙ አሜን። ከዚህ በኋላ ከሃዲው ንጉሥ ቅዱስ ጊዮርጊስን ወደ ፍርድ አደባባይ አምጥተው በብረት አልጋ ላይ እንዲያስተኙት፣ በጀርባውም ከአልጋው ጋር እንዲቸነክሩት፣ በበታቹም እሳት እንዲያነዱበት፣ ከዚያ በኋላ ቅዱስ ጊዮርጊስን ወደ ፍርድ አደባባይ እንዲያመጡት አዘዘ። ንጉሡም እንዳዘዘ አደረጉበት። ዳግመኛ ሥጋው እስኪበጣጠስ ድረስ ዝፍት መጻጻ በላዩ አፈሰሱበት። ዳግመኛ እሳት አንድደው ከእሳቱ ኃይል የተነሣ ዋስ እስኪሆን ድረስ አረሩንም አፍልተው እንዲያፈሱበት አዘዘ። እየፈላ በአፉና በሆዱ አፈሰሱበት። ምንም ክፉ ነገር አላገኘውም። ዳግመኛም ችንካሮች በደረቱ እስኪወጣ ድረስ ከታላላቅ ችንካሮች ላይ እንዲያስቀምጡት አዘዘ። ዳግመኛ በቁመቱ ልክ የሚሆን ታላቅ ድንጋይ ወቅረው ፈልፍለው ቅዱስ ጊዮርጊስን በውስጡ አድርገው በከፍተኛ ቦታ ላይ እንዲያንከባልሉት አዘዘ። አጥንቱ ሁሉ እስኪቀጠቀጥ ድረስ እንዲሁ አደረጉበት። ከዚህ በኋላ እግሩን አስረው ከረጅም ዛፍ ላይ ቁልቁል እንዲሰቅሉት በአንገቱም ድንጋይ እንዲያስሩበት አዘዘ። እንዲሁም አደረጉበት። ደሙ በአፍንጫው እንደ ውሃ እየተንጠፈጠፈ 10 መዓልት 10 ሌሊት ተሰቅሎ ሰነበተ። 10 ቀኖች በተፈጸሙ ጊዜ ከሃዲው ድድያኖስ ከዛፍ ላይ እንዲያወርዱት አዘዘ። እነሆ ሊሞት ቀርቦ እስትንፋሱ ትንሽ ቀርቷት ነበር። አውርደው ምድር ላይ ዘረጉት። ከራሱ እስከ እግሩ ድረስ ሰውነቱን በሰይፍ ጨፈጨፉት። ሁለንተናው እንዲበጣጠስ አደረጉት። አናቱ እስኪፈለጥ ራሱን በመጥረቢያ እንዲፈልጡት አዘዘ። ዳግመኛ ሁለንተናው እስኪቀጠቀጥ ድረስ በመጥረቢያ ጭኑን ሰባበሩት። ግን ጊዮርጊስ አድሮበት ባለ በእግዚአብሔር ኃይል ሁሉ ታገሰ። ዳግመኛም ረጅም የብረት ዘንግ አምጥተው በእሳት አግለው በቀኝ ጆሮ እንዲተክሉት አዘዘ። ጭፍሮቹም እንደታዘዙ አደረጉ። በቀኝ ጆሮ የተከሉትን በግራ ጆሮ ወጣ። እንደ ሬሳም ተሸክሞ ወደ እስር ቤት እንዲወስዱት አዘዘ። ቅዱስ ጊዮርጊስም ባጸኑበት ሥቃይ ምክንያት ደግሞ በጻር ላይ ነበር። ከሌሊቱ በ3 ሰዓት ቅዱስ ጊዮርጊስ በዚህ ጭንቅ ሳለ ጌታችን ኢየሱስ ክርስቶስ ወደ እስር ቤቱ መጣ። እስር ቤቱ ብርሃን መላበት። እነሆ ተነስተ ደህናን በእግር እንድትቆም እኔ አዝዣለሁ አለው። ያን ጊዜም ተነስቶ ደህና ሆኖ ቆመ። ከዚህ በኋላ ጌታ ሳመው፣ እጁንም ዘርግቶ ሰውነቱን ሁሉ ዳሰሰው፣ ኃይሉን አሳደረበት። እነዚህ አላውያን ነገሥታትና ጣዖቶቻቸውን ታሳፍራቸው ዘንድ ተነስተ ወደ ነገሥታቱ ሂድ፣ በርታ፣ አትፍራ፣ ሁልጊዜ እኔ ካንተ ጋር ነኝ። ጊዮርጊስ ስለ ትዕግሥት በሰማይ ታላቅ ደስታ እንደሚጠብቅ እነግርሃለሁ። ስለ መልካም ተጋድሎ መላእክት ደስ ይላቸዋል። እነሆ ከእነዚህ ነገሥታት መከራ እየተቀበልክ እንደገና 3 ዓመት ትቀመጣለህ። 3 ጊዜ ትሞታለህ። እኔም ከንጹሐን መላእክት ጋር ወደ አንተ እመጣለሁ። ነፍስህን ካንተ እቀበላታለሁ። በተድላ ገነትም በአብርሃም በይስሐቅ በያዕቆብ አጠገብ አስቀምጠሃለሁ አለው። ጌታም ይህም ብሎ ሰላሙን ሰጠው። ቅዱስ ጊዮርጊስም እያየው በፍጹም ምስጋና ወደ ሰማይ አረገ። ቅዱስ ጊዮርጊስም በዚህ ሌሊት ፀሐይ እስኪወጣ ሲጸልይ አደረ። በማግስቱ ከሃዲያን ነገሥታት እያሉ ቅዱስ ጊዮርጊስን ወደ አደባባይ እንዲያመጡ ታዘዙ። መገንጤዎስ ንጉሥም ጊዮርጊስ ሆይ እኔ በፊቴ ታምራት ስታደርግ ላይ ወዳለሁ። ብታደርግ ግን በፀሐይና በጨረቃ አምላክ በሰባው አማልክት በአማልክትም እናት በአርጤምስ እምላለሁ። እኔ በአምላክህ በኢየሱስ ክርስቶስ አምናለሁ አለው። ቅዱስ ጊዮርጊስም መልሶ አንተ እውነት እንዳትናገር አውቃለሁ፣ ግን የወደድከውን ተናገር አለው። ንጉሡ መንገንጤዎስ እነሆ በዚህ ቦታ የእንጨት ወንበሮች አሉ። እነዚህ ከሚያፈሩና ከማያፈሩ እንጨቶች የተሠሩ አሉ። አንተ ጸልየ ስር እንዲሰድዱ
አጽቅና ቅጠል እንዲያወጡ የሚያፈሩት እንዳያፈሩ የማያፈሩት እንዲያፈሩ ብታደርጋቸው እኔ በአምላክህ በኢየሱስ ክርስቶስ አምናለሁ አለው። ኃያሉ ቅዱስ ጊዮርጊስም ከንጉሡ ይህን በሰማ ጊዜ መልሶ እኔ የምጸልይ ስለ እናንተ አይደለም የፈጣሪን ኃይል ያዩ ዘንድ ከእናንተ ጋር ስለ ቆሙት ሕዝብ ነው እንጂ አለ። ያን ጊዜ በምድር ላይ ወድቆ ሰገደና ስለዚህ ሥራ ወደ እግዚአብሔር ጸለየ። ጸሎቱን ጨርሶ አሜን ባለ ጊዜ ጌታ ኢየሱስ ክርስቶስ ጌታ ቅዱስ ጊዮርጊስን ከሞት ባስነሳበት ዕለት እንደሆነው ከሰማይ መብረቅ ሆነ። በሰባው መናብርት ላይ ብርሃን ታየ። የእግዚአብሔር ኃይል ተገለጠባቸው። ስር ሰደዱ፣ በቀሉ፣ አጽድቅና ቅጠልም አወጡ። ሁሉም በእያንዳንዱ በየአይነታቸው ፍሬ አወጡ። ፍሬ ያልነበራቸውም አፈሩ፣ ፍሬ የነበራቸው ግን አላፈሩም። ንጉሡና ሰባ ነገሥታትም በቅዱስ ጊዮርጊስ ጸሎት የሆነውን ባዩ ጊዜ በደረቁ እንጨቶች ላይ ኃይልን የገለጥ አጶሎን ሆይ አንተ ገናና አምላክ ነህ፣ ግን ገሊላውን ጊዮርጊስን በምን እንድንገለው አናውቅም አሉ። ከዚህ በኋላ ያ ከሃዲ የመዳብ አልጋ አምጥተው ቅዱስ ጊዮርጊስን በዛ ላይ አድርገው ከበታቹ እሳት እንዲያነዱበት ክንድ ክንድ የሆኑ ችንካሮችን አምጥተው ግራ ቀኝ ጎኑን ከአልጋው ጋር እንዲቸነክሩ ታዘዘ። ቅዱስ ጊዮርጊስም ከአልጋው ጋር ተቸነከረ። ዳግመኛ እንጨት ጠራቢ ጠርተው አምጥተው ራሱን በምሳር እንዲፈልጡት በጆሮ ባፍንጫው በላይ በታች እስኪፈስ ድረስ ዝፍቱን አፍልተው በተከፈተው ጭንቅላቱ ውስጥ እንዲያፈሱበት አዘዘ። ያን ጊዜም ከራሱ እስከ እግሩ ድረስ ተቃጠለ፣ እንደ ሬሳም ሆነ። ዳግመኛም ችንካሩን ከጎኑ ነቅለው በበሬ አምሳል በተሠራ በብረት ቀፎ ውስጥ እንዲያስገቡት አዘዘ። ቅዱስ ጊዮርጊስም በብረት ውስጥ አደረጉት። ከበታቹም ዘንጉር ስናቦር በተባለ እንጨት እሳት አነደዱበት። ቅዱስ ጊዮርጊስም 3 ቀን 3 ሌሊት በውስጡ ሰነበተ። ቅዱስ ጊዮርጊስም በእግዚአብሔር ኃይል ይህን ሁሉ ይታገስ ነበር። ጌታም ቅዱስ ጊዮርጊስ ከመከራ ጽናት የተነሣ እንደ ደከመ ባየ ጊዜ በደመና ወደ እርሱ መጣ። እሳቱን ከእርሱ ላይ አጠፋለት፣ ሰውነቱን በሙሉ ፈወሰው። በበሬ አምሳል የተሠራውን የብረት ቀፎ ሰበረው፣ ከመሃሉም ለሁለት ሰነጠቀው። ብፁዕ ኃያል ጊዮርጊስም ታጥቦ ከመታጠቢያ ቤት እንደሚወጣ ሰው ከውስጡ ወጣ። ከዚህ በኋላ ጌታችን ሳመው፣ ኃይሉንም አሳደረበት። በፍጹም ምስጋና ወደ ሰማይ አድረገ። ቅዱስ ጊዮርጊስም ወደ እርሱ አቅንቶ ይመለከት ነበር። ቅዱስ ጊዮርጊስም በነገሥታቱ ፊት ቆመ። በሰውነቱ የቁስል ምክንያት እትራትም አልነበረም። ሕዝቡም ባዩ ጊዜ የጊዮርጊስ አምላክ ኢየሱስ ክርስቶስ ሆይ ባንተ አምነናል፣ እርዳን ብለው ጮኹ። ንጉሡም ወታደሮቹን ሕዝቡን ከበው በተሳለ ሰይፍ ራሳቸው እንዲቆርጧቸው አዘዘ። በመጋቢት 11 ቀን እሁድ እንዲህ ገድላቸውን ፈጽመው የሕይወት አክሊል ተቀበሉ። ቁጥራቸው 5000 ነበር። ቅዱስ ጊዮርጊስ በእግዚአብሔር ቸርነት ገድላቸውን እስኪፈጽሙ ድረስ ልቦናቸውን ያጽናናቸው ነበር። በእውነት አሜን። ዳግመኛ ንጉሥ የደረቁ እንጨቶችን አምጥተው እንዲያበሏቸው አዘዘ። ቅዱስ ጊዮርጊስንም በድንጋይ ላይ አስቀምጠው የተሾሉትን እንጨቶች በሥጋው ላይ እንዲቀበቅቡባቸው አዘዘ። ቆዳውን እስኪሰነጣጥቁት በውስጡ ተከሏቸው። የእጁን የእግሩን ጥፍር ነቅለው የተሾሉ ችንካሮችን ተከሉበት። ዳግመኛም ጭፍሮች በአናቱ በኩል በመሃል ራሱ እስኪዘልቅ 2 የሾሉ እንጨቶችን በግራ በቀኝ ተከሉበት። ደሙም እንደ ውሃ እስኪፈስ ድረስ ቅዱስ ጊዮርጊስ በሰውነቱ ችንካሮችን እንደተተከሉበት ከድንጋይ ላይ አከባለሉት። ቅዱስ ጊዮርጊስም በዚህ ሥቃይ ይጨነቅ ነበር። ዳግመኛ ግራና ቀኝ ጥርብ አድርገው
ጀርባውን ከሆዱ አጣብቀው እንዲቸነክሩትና በሁለት ጥርቦች መካከል አጥብቀው እንዲያስሩ ታዘዘ። እንደ ትእዛዙ ፈጸሙበት። ተጋዳሊው ግን በእግዚአብሔር ኃይል እነዚህን ሥቃዮች ተቀበለ። ዳግመኛ እንደ ወይን መጭመቂያ ያለ አውድማ ሰርተው ቅዱስ ጊዮርጊስን በውስጡ አገቡት። በቅዱስ ጊዮርጊስ ላይ እነዚህን ሥቃዮች በፈጸሙበት ጊዜ ሰውነቱ ሁሉ ተቀጠቀጠ። የእግዚአብሔር መልአክ ግን ያጸናው ነበር። ዳግመኛ ንጉሥ የእንጨት መጋዝ አምጥተው ከመሃል አናቱ እስከ እግሩ ድረስ እንዲሰነጥቁ ታዘዘ። እንደ ትእዛዙ አደረጉበት። ከራስ እስከ እግሩ ከሁለት ተከፈለ። ግማሽ ሰውነቱ በአንድ ወገን፣ ግማሽ ሰውነቱ በአንድ ወገን ወደቀ። አንድ እጁ አንድ እግሩ ከግማሽ ሰውነቱ ጋር፣ አንድ እጁ አንድ እግሩ ከግማሽ ሰውነቱ ጋር ሆነ። በዚህ ምክንያት ቅዱስ ጊዮርጊስ የከበረች ነፍሱን አሳልፎ ሰጠ። እንደ ሞተ ባዩ ጊዜ የብረት ምጣድ አምጥተው የቅዱሱ ሥጋውን ደሙን ከሥጋው በመሬት ላይ የወደቀውን የተቸነከረበትን እንጨት ጋር አንድ አድርገው በብረት ምጣድ ላይ እንዲያደርጉት አረር፣ ዝፍት፣ ዲን ጨምረው ነበልባሉ እስከ 15 ክንድ እስኪደርስ እሳት እንዲያነድበት አዘዘ። መልእክተኞቹም ሥጋውን ፈጽሞ እንደተቃጠለ ለንጉሡ ነገሩት። ንጉሡም 40 ክንድ ጉድጓድ ቆፍረው ከነብረት ምጣዱ እንዲቀብሩት፣ እዚያ ላይም 9 ክንድ ከፍታ ያለው አፈር እንዲቆልሉበት አዘዘ። እንደ ትእዛዙ አደረጉበት። ዳግመኛ የጉበኞች መቀመጫ ግንብ የመሰለ ሕንፃ እንዲሰሩና ክርስቲያኖች ሥጋውን አግኝተው ቤተ ክርስቲያን እንዳይሰሩበት ወታደሮች የጦር መሣሪያ ይዘው እንዲጠብቁ ታዘዘ። ጭፍሮች በሄዱ ጊዜ እነሆ በሰማይ ጽኑ ጨለማ ሆነ፣ በምድር ብዙ መናወጥ ሆነ። ፀሐይ ጨለመ፣ በቀን እኩሌታ እንኳኩታት ታዩ። በዚህችም ጊዜ አእላፍ መላእክት ቅዱሳን ሁሉ በየወገናቸው 12 ሐዋርያት፣ መዘመር ዳዊት፣ ነቢያትም ሁሉ ከእርሱ ጋር በአንድነት ተከተሉት። እሱ ራሱ ኢየሱስ ክርስቶስ ወረደ። አገሪቱ በብርሃን እስክትሞላ ድረስ ቦታ ሁሉ ብርሃን ሆነ። ከሃዲያኑ ነገሥታት ብርሃኑን አይተው በግንባራቸው ወደቁ። ጌታም የብረት ምጣዱና የቅዱስ ጊዮርጊስን ሥጋ ወዳለበት መጥቶ ሊቀ መላእክት ሚካኤልን ምድሩን ሰንጥቆ እንዲያወጣው አዘዘ። ጌታችን ኢየሱስ ክርስቶስ ጊዮርጊስን አገልጋዬ፣ የመረጥኩ ወዳጄ፣ ተነስተ በእግር ቁም፣ አልዓዛርን ከሞት ያስነሳሁት እኔ አምላክ ነኝ ብሎ ከአመዱ ላይ እራሪውን አጽሙን ጠራው። ያን ጊዜ ቅዱስ ጊዮርጊስ ምንም መከራ እንዳላገኘው ሆኖ ተነሳ። ጌታችንም መልሶ ወዳጄ ጊዮርጊስ ሆይ ጽና፣ በርታ፣ ድል ንሳ፣ ስለ ሰማዕትነት ፍጹም በመላእክት ፊት ደስታ ይጠብቅሃልና ታገዝ። ወዳጄ አገልጋዬ ጊዮርጊስ ሆይ እነሆ በኢየሩሳሌም ሰማያዊት መንበር አዘጋጅቼልሃለሁ። ከአንተ በፊት ከነበሩ ከአንተ በኋላ የሚነሱ ሰማዕታትም ምንም በክብር የሚመስል የለም አለው። ነቢያት፣ ሐዋርያት ሁሉ ወደ እርሱ መጥተው ሳሙት። ለእግዚአብሔር ወዳጅ ቅዱስ ጊዮርጊስ ሆይ እኛ ሁላችን በትዕግሥት ብዛት ደስ ይለናል። አንተ ብፁዕ ነህ፣ ይልቁንም አንተ ብቻን የእግዚአብሔር ስም በዓለም ሁሉ ገልጠሃልና፣ ስለዚህ መድኃኒታችን በክብር ይገልጥልሃል። በሰማያም በምድራውያን ፍጥረታት ሁሉ ፊት በማይነገር ክብርና ጌትነት ትኖራለህ አሉት። ጌታችን ግን በስሜ የመሰከርክ 3 ዓመት በተጋድሎ ትኖራለህ። ልብን አጽና፣ በርታ፣ አትፍራ። እኔ ካንተ ጋር አለሁ አለው። ጌታችንን ተናግሮ ስሙን አረጋግጦት በፍጹም ምስጋና በክብር ወደ ሰማይ አረገ። ቅዱስ ጊዮርጊስም ፊቱ ብርሃን ተሞልቶ ወደ መሃል ከተማ መጥቶ እናንተ ከሃዲያን ነገሥታት፣ እነርሱስ የምትከተሉና በዚህች አገር የምትኖሩ ወታደሮች በፈጣሪ ኃይል ሕያው ሆኜ ታዩኝ ዘንድ ሁላችሁም ኑ። የገሊላውያን መሪያቸው እኔ ጊዮርጊስ ነኝ። እነዚህ አላውያን ገድለው
ከመሬት ውስጥ ቀብረውኝ የነበርኩት እኔ ነኝ። ፈጣሪ ኢየሱስ ክርስቶስ ከሙታን ለይቶ አስነሳኝ፣ በሰማይ በምድርም ፈጣሪ ነውና እያለ አሰምቶ ተናገረ። በጌታችን በኢየሱስ ክርስቶስ ስም እያስተማረም በአገር ውስጥ ተመላለሰ። ለንጉሥም ጌታችን ንጉሥ ሆይ እነሆ በብረት ምጣድ የቈላኸው ገሊላዊው ጊዮርጊስ ከሞት ተነስቶአል፣ እርሱ በሀገር እየዞረ ያስተምራል ብለው ነገሩት። ንጉሡም ቅዱስ ጊዮርጊስም ወደ ፍርድ አደባባይ እንዲያመጡት አዘዘ። ቅዱስ ጊዮርጊስም ወደ ፍርድ አደባባይ በመጣ ጊዜ ድምፁን ከፍ አድርጎ ንጉሥ ሆይ እነሆ ወደ አንተ መጥቻለሁ፣ አንተ አእምሮ የሌለህ ጣዖቶችም አጶሎና አርጤምስ ዜውስም ድንጋዮች ናቸው፣ እኔ በፈጣሪ በኢየሱስ ክርስቶስ ኃይል ተነሣው አለ። ሕዝቡም ቅዱስ ጊዮርጊስ እንደሆነ ባወቁ ጊዜ ከገሊላው ጊዮርጊስ ከፈጠረ ከኢየሱስ ክርስቶስ በቀር በሰማይ በምድር ሌላ አምላክ የለም እያሉ ጮኹ። እዚያም አንድ ድሃ ሴት ቆማ ታዳምጥ ነበር። የሆነውን ታምራት ባየች ጊዜ አመነች። ስሟም ክላስስቲክ ነበር። ወደ ቅዱስ ጊዮርጊስም መጥታ ሰገደችለት። ጌታዬ ዘንልኝ፣ ልጄ የሚያርስበት አንድ በሬ ነበረው፣ በድንገት ወድቆ ሞተ። ለባሮች ለእኔና ለልጄ ያለ እርሱ ምንም የለንም፣ እኛ ድሆች ነንና ጌታዬ አሁን እርዳን አለችው። ቅዱስ ጊዮርጊስም ይህ በእጅ ያዝኩትን በትር እንቺ ወደ እርሻው ውሰጂና ሂጂና በትሩን በበሬው ላይ አድርገሽ ጊዮርጊስም በፈጠረ በጌታዬ በኢየሱስ ክርስቶስ ስም ተነስ፣ በእግርህ ቀጥ ብለህ ቁም፣ ምንም ክፉ ነገር ያልነካሁን በይው አላት። ሴቲቱም በትሩን ተቀብላ ወደ እርሻው ሄደችና ቅዱስ ጊዮርጊስ እንዳላት አደረገች። ያን ጊዜ ተነስቶ በቀንበሩ ገባ። ሴቲቱም ይህን ታምራት ባየች ጊዜ በእውነት ትልቅ ነቢይ ያስነሳልን፣ ከሕዝቡ ጋር ቃል ኪዳኑን አጸና እያለች እግዚአብሔርን አመሰገነችው። ወደ ቅዱስ ወደ ኃያሉ ጊዮርጊስም ተመልሳ ተናገረች። ሕዝቡም ቅዱስ ጊዮርጊስን ይከቡት ነበር። እርሱም ክርስቶስን እንዲያውቁ ያስተምራቸው ነበር። የኃያሉ ንጉሥ የክርስቶስ አገልጋይ ጊዮርጊስን የፈጠረ አምላክ አንድ ነው እያሉ ይጮኹ ነበር። ነገሥታቱም ጭፍሮቻቸውን ይህ ጩኸት ምንድን ነው አሏቸው። ያ ቅዱስ ጊዮርጊስ ከሞት ተነስቶ ነዋ አሏቸው። ኃያሉ ቅዱስ ጊዮርጊስ ከሞት እንደ ተነሣ ነገሥታቱ ደግሞ በሰሙ ጊዜ ተደነቁ፣ እጅግም ፈሩ። እርስ በርሳቸው እርሱ ይሆንን ተባባሉ። ጭፍሮቹም እርሱ ራሱ ጊዮርጊስ እንደሆነ ታውቁ ዘንድ ወደ እናንተ እናመጣዋለን አሏቸው። ከዚህ በኋላ ጭፍሮች ቅዱስ ጊዮርጊስን ወደ ፍርድ አደባባይ ያመጡት። ሕዝቡም ሁሉ እኛ በፍጹም ክርስቲያን ነን እያሉ ይከተሉት ነበር። የጮኹም ነገሥታቱን ይዘልፉ ነበር። እነርሱ ግን በሕዝቡ ላይ ተቈጥተው ሕዝቡን ራሳቸውን በሰይፍ ይቈርጡአቸው ዘንድ ለወታደሮች ትእዛዝ ሰጠ። ጭፍሮቹም እንደ ታዘዙ አደረጉ። ሚያዝያ 25 ቀን ከመዓልቱ 3 ሰዓት ጀምሮ እስከ ማግስቱ 10 ሰዓት መዓልት ድረስ ሰማዕታትን ገደሉ። በዚህች ዕለት አክሊልን የተቀበሉ ሰዎች ቁጥራቸው 8550 ሆነ። በፍጹም ክብር ወደ ሰማይ ያረጉ። ጸሎታቸው በረከታቸው ከአገልጋዮቻቸው ሕዝበ ክርስቲያኑ ጋር ይሁን ለዘላለሙ አሜን አሜን አሜን።